ለራሴ ነው ያለቀስኩት ግን በነገራችን ላይ ምክንያቱም እኔ ነበርኩኝ እኔ በእሷ ጫማ ውስጥ ሆኜ በቃ እና አንድ አይነት በሽታ ሲኖራችሁ ታለቅሳላችሁ። አሁንም እድለኛ መሆኔ የራሱ ግራ ይገባኛል። እውነት በጣም ነው ያመመኝ የተሰማኝ። በእናታችሁ በጣም ተሰምቶኛል። መሄድ አቃተኝ በሙሉ የሆነ በቃ ወገቤ፣ እግሬ፣ ራሴ፣ አንገቴ ያማል እንዴ አንገቴ ነው ከበደኝ በጣም። በደንብ አለቀስኩ አልወጣልኝም። በደንብ የራሴንም አይዶን ሁሉንም ችግሬን በሙሉ በደንብ እርሜን ያወጣሁት በደንብ በቃ የራሴ ህይወትን ጭምር ግን አልወጣልኝም። አይዶን ነው ምን ልሆን እንደሆነም ግራ ገባኝ ለራሴ። ምን የከፋኝ ነገር አለ ስል እኔ በጣም ደስተኛ ነኝ በአሁኑ ሰዓት እግዚአብሔር ይመስገን። እውነት እኔ ልጆቹን ሳይ ራሱ በቃ ሁሉን ነገር እርሷለሁ ግን ከፋኝ በጣም ከፍቷቸዋል። መብላት አቃተኝ፣ መጠጣት አቃተኝ፣ መነሳት አቃተኝ፣ ወገቤን ያልቆረጣጠመኝ ሰው አንገቱን ያሟል። ደሜ እኮ ትናንት እኮ በዚህ የተነሳ እኮ ነው ከደሜ ጋር ራሱ የተጣላሁት። እንደሚሆን የምወድሃለሁ በጣም ነው የማከብረው። ያ አሚን። ለካ ሁሉ ነገር ሀገር ላይ ነው። ወጣልኝ እኔ እንኳን አላለቅም እንጂ ወጥቶልኛል። ለእናንተ እንደኔ አይነት ላላችሁ ሰዎች ምን እደክማለሁ? ምን ተኝቼ ነው እወጣለሁ። ግን ነው ኧረ በጣም ተናፈስኩ፣ ታጠብኩ፣ ተቀባው፣ ወጣው፣ ታጠብኩ፣ ተቀባው፣ ወጣው፣ ታጠብኩኝ። በመጨረሻ እንደምንም ብዬ ወጣሁ። አልበላለኝ ግን የታዘዘ ምግብ በሙሉ እንዳስደነገጠኝ ታውቃላችሁ። ለቀሞቼ ነበረ እግዚአብሔር ሲጠብቅ ነው እንጂ እኔም ለካ ያዝ ነበርኩ። ለካ ሰው ያምርበታል። አያችሁ አሁን እኔ አያችሁ ይኸውላችሁ ፀጉሬ የተሰራ ሜካፔን ተቀባ ምናምን እና የእውነት ከምር እንደዚህ ሁኛ አላውቅም። ማለት ሳዝን ሜካፕ አዝኛል፣ ግን ለካ ሰው መልበስ ይችላል፣ ማስክ ማድረግ ይችላል። አሁን ስታይኝ እንደዚህ ጤነኛ መስላለሁ አይደለ? ግን በጣም ከፍቶኛል። ውይ ለካ ሰው እየሳቀ ነው የሚሞተው፣ እንደዚህ እያማረበት የመሰለ ምናምን ውስጤን ግን እኔ ነኝ የማውቀው። እኔ ግን ለነገሩ አስታውቃለሁ። አይደለሁም ወይ አይደለሁም። ያው እግዚአብሔር ሲረዳኝ ነው። እግዚአብሔር የረዳኝ አይዶን ነው ለምን እንዳስቀመጠኝ አላውቅም እንጂ እኔ ብስ ነበር። ግን እግዚአብሔር ረዳኝ አይዶን ነው። ልጄ ደግሞ እንዳትቀየመኝ አሁን እንደዚህ ሲሆን እሱን ነው የምፈራው። እኔ ግን አዝኜ ነው እንጂ ሌላ ነገር አይደለም።
መትረፌ ምናምን አሳዘነች። ያም እንደሆነ አላውቅምና ሌላ ነገር አሁን እስቲ እንርሳው እንድንተርፍ ማለት ነው። የቆምነው ደግሞ እስቲ እንትረፍ። በዚህም በሌላም ሁላችንም ቤት ውስጥ እኮ ስላለ እና ብንተርፍ ለምን እንደምናለቅስ ታውቃላችሁ? ችግሩ በዚህም በዛም ሁላችንም ጋር ስለሚደርስ እስቲ ፍቀዱልን። እኔ እኮ ተመስገን። እስቲ ፍቀዱልን እናልቅስ እባካችሁ። የኢትዮጵያ መንግስት ትከለክሉናላችሁ፣ እንዳናዝን ትከለክሉናላችሁ። ኧረ ጋይስ ብዙ ሆዳችን ውስጥ ብዙ ነገር አለ። ያ በተለይ እኛ ሴቶች፣ በተለይ እኛ እናቶች ፍቀዱልን እናልቅስ። የእውነት በጣም ይሰድቡ። ስላለፈ እኮ ነው የምናልቅሰው። ስላለፈ ይህም ስላለፈ ትላንት እናልቅስ፣ በቃ እናልቅስ። ሁላችንም ሞት እንዳለ እኮ ካጠገባችን እናውቃለን። ግን ዛሬ መሆኑን ብናውቅ ኖሮ ሁላችንም ደስተኛ ሆነን እንኖር ነበረ። ያንን አይፈልጉትም። አሁንም እኮ ክርክራችሁ እኮ እንደፈለግን እናዋርዳችሁ እኮ ነው። ፊት እኮ እንድስቅ ነው የምትፈልጊው? እሺ ስቃለሁ። ቤት የኔ እናት፣ የኔ ቆንጆ፣ የኔ እናት ቴንክ ዩ ሶ ማች ማማዬ። ተባረኪልኝ እናቴ፣ ተባረኪልኝ የኔ ቆንጆ። ምን ብዬ ልመረቃችሁ መሰላችሁ? ለሁላችሁ ምን ብዬ ልመረቃችሁ? ቢቲኩ ረበጌስ ቲንክ ሶ ማች ማማዬ። ለሁላችሁ ምን ብዬ ልመረቃችሁ መሰላችሁ? በልጅ አትነኩ። ለሁላችሁ በወለዳችሁት አትፈተኑ ነው የምላችሁ። ቲንክ ሶ ማች ማማዬ። እግዚአብሔር ይስጥልኝ። ተባረክልኝ ማማዬ። እግዚአብሔር ይጠብቅሽ። ፈተና ሁሉ የሁላችንም እንደ እንትናችን ይለያል፣ ግን በልጆቻችን አንፈተን። በጣም የሚገርመው ምን እንደሆነ ታውቃላችሁ? በጣም የሚገርመው ምን እንደሆነ ታውቃላችሁ? ማስተማሪያ እንደሆነ ኦኬ፣ ማስተማሪያ ሌላው ሴት እንዲተርፍ ሌላው ልጅ እንዲተርፍ እንደሆነና አንዳንዶቻችሁ ታስመስላላችሁ። ትወጡና ጥሩ ትዳር ያላችሁ ትመስላላችሁ። ቢቲኮ የኔ ቆንጆ ቲንክ ሶ ማች ማማዬ፣ ተባረኪ። ግን ድሮ ስናወራ ከኛ የበለጠ መከራውን የበላችሁት ከኛ የበላላችሁ እኛ ቲክቶክ፣ ፌስቡክ፣ ዩቱብ ከተፈጠረ በኋላ ነው። እናንተ ደግሞ ቲክቶክ ሳይኖር ፌስቡክ ሳይኖር ባላችሁ 5 ዓመት ለምሳሌ እማማ ፊሽካ ባልሽ ራስሽ ብር ብለሽ የነገርሽን 2008 ላይ የነገርሽን ማለት ነው ለእኔና ለሰብለ፣ በተለይ ለእኔ እኔን ለማጽናናት ብለሽ የተናገርሽው ነገር እኔ እግዚአብሔር ምስክሬ ነው እንዳንቺ አይነት ባል ቢኖረኝ ኖሮ ይኸውልሽ እኔ እንደዚህ አይነት እህቶች አሉኝ፣ እንደ ቤቲ እህቶች አሉኝ፣ እንደ ኮኮቴ እህቶች አሉኝ፣ እንደ ሉና እህቶች አሉኝ። እኔ አላቃቸውም ነው። አንዳንዴ ሳስበው እግዚአብሔርን በቃ ሳስበው ሰው በፈቀደው አይደለም ባልፈቀደው ይወደዳል፣ በማያውቁት ሰዎች ይወደዳል። እና ትዝ ይልሻል እማማ ፊሽካ
ማማፊሽኳ ትልቋ ሴትዮ 2008 ላይ የተናገርሽው ባልሽ ለ5 ዓመት ጥሎሽ እንደሄደ ለ5 ዓመት ጥሎሽ እንደሄደ ልጆችሽን ብቻሽን እንዳሳደግሽ ልጅሽ ሀሻም እንደነበረች ይህን ሚስጥርሽ እንደደበቅሽ ዛሬ ግን እኛ ባለ ትዳሮች እንደንቺ አይነት ትዳር ብንፈልግ ኖሮ እኛ ሴቶች ሲንገር አንሆንም ነበር። ቤቲ እኮ ኧረ በመድኃኒዓለም በቃሽ ማማዬ ስጫወት ጥሩ ሙድ ላይ አይደለም ያለ እንዳላይሽ በእናትሽ። ቴንክ ዩ ሶ ማች ማማዬ። ግን የኛም እንደሆነ ታውቂያለሽ ጠንካራ ሴቶች ስለሆነ እንጂ እንዳንቺ አይነቱን ባል እንደ ሸዋ እንዳይ ነው እነሱ ባል 50 እናሰልፍ ነበር። እኔም የደዚህ እናት 50 እግዚአብሔር ምስክሬ ነው። ስዊድን ውስጥ ስላንቺ ባል ስላንቺ ታሪክ በጣም ብዙ የሚያውቃል። ራስሽም የነገርሽን ነው እንግዲህ አይደል ነው ለኔም ለሰብለ ካናዳ የነገርሽን ለብዙ ሴቶች ነግረሻል። ግን ባንቺ ጊዜ ግን ምን አልነበረም መሰለሽ? ቪዲዮ አልነበረም። ባንቺ ጊዜ ቲክቶክ አልነበረም። 5 ዓመት ጥሎሽ